መንግስት ነን ይሉ የነበሩ ሰዎች፣ አብዶኛ ነን ይሉ የነበሩ ሰዎች፣ አደገኛ ነን ይሉ የነበሩ ሰዎች፣ ካልኩሌተሩን እኛ ነው የሰራነው የሚሉ ሰዎች ወርደው ቀለው የሃሃ ሪያክት እስረኛ፣ የኮመንት እስረኛ፣ የላይክ ቀበኛ ሆነው በአብይ ልክ መስራት አይደለም በአብይ ልክ ማውራት አቃተነው። አብይነትን በልኩ አልተረዳነውም። ርቀን መሄድን አልቻልንም፣ መሮጥ አልቻልንም። በቃ እንመን፣ ግድ የለም እንመን። ላላማ ስትታደል፣ ላላማ ስትዋደቅ፣ ላላማ ዋጋ ስትከፍል ዩኒቨርስም ዘመም ትልልሃለች። አላማ ቢስ ስትሆን ግን አይደለም ዩኒቨርሲቲ ያስተማረ ዩኒቨርሲቲ ማብሩ አይቆምልም። እንደነከሌ እነሱ በእንዲህ አይነት ስልብ ፖለቲከኞች አጀንዳ ለማስጣል ይታትራሉ። ሰውየው ፈረንሳይ ላይ እጁን ኩሲከቶ ካርታውን እያየ ህልሙን ይመለከተዋል። ወዳጅነትን መሰረት አድርጎ ሁለቱ መሪዎች ባላቸው ወንድማማችነት ቀረቤታ በመጠቀም በተሻለ መልኩ አብረው የሚሰሩበትና የሚቀጥሉበትን መንገድ ያመቻቸ ነው። ወልቃይት ላይ መሬት ወስዳለች አሉ ነፍሴ። ወልቃይት የሰሊጥ መሬት ወስዷል አቶ አንዳርጋቸው። ህወሓት የህይወት ዘመን ጠላቱ ነች ለአንዳርጋቸው ጽጌ። በጣም በሚያሳዝን ሁኔታ አንተም ህወሓትም አሁን አባታችሁ አንድ ነው። እንዴት ነው የምትስማሙት? በውርስ አትጣሉ? በህይወት ዘመን የምታነሳው አንድ ስኬት የሌለ አንድ ፖለቲካዊ አቺቭመንት የሌለ በ40 ምናምን በ50 ምናምን ዓመት የፖለቲካ ታሪክ ውስጥ እዚህ ግባ የማይባል ፖለቲካዊ ከፍታ የሌለ ሰውዬ ከእያንዳንዱ ጦርነት ጀርባ ለማትረፍ የሚሞክሩ የሆኑ አካላቶች አሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? ዮሐንስ ኮርነር ዛሬም ሰዓቱን ጠብቆ ዳግም ተመልሶ መጥቷል። እንደወትሮ ሁሉ አበይት ሀገራዊ ጉዳዮችንና ሀገራዊ ሐሳቦችን እንዲሁም ደግሞ ፖለቲካዊ ሁነቶችን ልናወጋ ልንጫወት ሰዓታችንን ጠብቀን መጥተናል። እንኳን ደህና ቆያችሁ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሆኖ የኢትዮጵያ ፖለቲካ መሳጭ ወይንስ አሰልቺ፣ ማራኪ ወይንስ አስጠሊታ፣ ከባድ ወይንስ ቀሊል የሚለውን መመልከትና መፈተሽ ያለብን ጊዜ ላይ የደረስን ይመስላል። ዛሬ ያልተነገሩትን ሚስጥሮች እንፈትሻለን። ያልተነገሩትን ሚስጥሮች ከጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉዞ ጀርባ ምን ሊኖር ይችላል? ምን ሊፈጠር ይችላል? ምን ሊያወጉ ይችላሉ? የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢማኑኤል ማክሮን ፎቶዎችስ ምን ይነግሩናል የሚለውን እንፈትሻለን። ከዛ መለስ ደግሞ ጉዳቸው የተዘረገፈውን የኢሳያስ ጠጠሮችና የኢሳያስ ኮብልስቶኖች የምንፈትሻቸው ይሆናል። በተለይም ከሰሜኑ ጦርነት ለማትረፍ እየሞከሩ ያሉ አካላቶች እናም ደግሞ አሁን ላይ እውነት እንደሚባለው እንደሚወራውና እንደሚነገረው የሻዕቢያና የህወሓት ጥምረት ጠንካራ ነው ወይ? ምንድነው ሐሳቡ? የመሃል ሀገሩ መንግስት ያሰጋዋል ወይ የሚለውን የምንፈትሽና የምንመለከት ነው የሚሆነው። እንግዲህ የጠቅላይ ሚኒስትር አብይ አህመድና የኢማኑኤል ማክሮን ግንኙነት በተለይ ጠቅላይ ሚኒስትር አብይ አህመድ ባለፈው ታህሳስ ወር ላይ በጃንሆይ እልፍኝ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን ተቀብለው ማነጋገራቸው የሚረሳና የሚዘነጋ አይደለም። ይህ የአሁኑ የጠቅላይ ሚኒስትር አብይ አህመድ ጉብኝት ከዛ የቀጠለ ነው። በኤሊሴ ቤተመንግስት እጅግ ደማቅ የተባለ አቀባበል ነው ለጠቅላይ ሚኒስትር አብይ አህመድ የተደረገላቸው። ከዛም በኋላ ከፕሬዝዳንት ኢማኑኤል ማክሮን ጋር በጣም ወዳጅነትን መሰረት ባደረገ መልኩ፣ በጣም ወንድማማችነትን መሰረት ባደረገ መልኩ በተለያዩ ስፍራዎች ሲንቀሳቀሱ ተመልክተናቸዋል። በምስሎቹ ላይ እንደምትመለከቱት አሁንም ጠቅላይ ሚኒስትሩና ፕሬዝዳንት ኢማኑኤል ማክሮን ፊል ታወር ስር ቁጭ ብለው ሲያወጉ እንመለከታለን። ከአብዛኞቹ ፎቶዎች ግን አንዲት ፎቶ በእጅጉ መሰጠችኝ። እቺ በምስሉ ላይ የምትመለከቷት ፎቶ ዶክተር አብይ አህመድ ኢማኑኤል ማክሮንን ምን እያወጉት ሊሆን ይችላል? እዚህ ካርታ ፊት ለፊት ስለተንጣለለው ሰማያዊ የካርታ ክፍል እያወሩት ይሆን? ፈረንሳይና ኢትዮጵያ በተለይ በወታደራዊ ዘርፍና በጸጥታው ዘርፍ ባለፉት 7 ዓመታት የነበራቸውን ትብብር አስልተን ስናስብ ደግሞ ምናልባት ውሃውን ተከልሎ ስለሚቆመው ባለግርማው የኢትዮጵያ ባህር ኃይል እያወጓቸው ይሆን? ከፍታው ያለው እዛ ውስጥ ነው። እኛ አብይ ጥሏችሁ ሄዷል ስንል ከልባችንን ነው፣ ቀልድ እኮ አይደለም። እኔ በነገራችን ላይ ስል ከልቤ ነው፣ አምኜ ነው፣ የገባኝ እሱ ነው ብዬ ነው፣ አቋሜ ሆኖ ነው። ዝም ብዬ ለአፌ ምናን አይደለም፣ ዝም ብዬ አይደለም ብሎ ጥሏችሁ ሄዷል ስል አምኜ ነው።
የገባኝ እሱ ስለሆነ ነው። በደንብ ነው ጥሏችሁ ሄደው እነከሌ አንሰው ወርደው ቀለው መንግስት ነን ይሉ የነበሩ ሰዎች፣ አብዶኛ ነን ይሉ የነበሩ ሰዎች፣ አደገኛ ነን ይሉ የነበሩ ሰዎች፣ ካልኩሌተሩን እኛ ነው የሰራ ነው የሚሉ ሰዎች፣ ካስነጠሰን ጉዳችሁ ፈላ፣ ካሳለን መንግስት ተገለበጠ፣ ካንቀጠቀጠንማ ሀገር ቀለጠ ይሉ የነበሩ ሰዎች ወርደው ቀለው የሃሃ ሪያክት እስረኛ፣ የኮመንት እስረኛ፣ የላይክ ቀበኛ ሆነው ከዛስ አብይ አህመድ ፈረንሳይ ላይ ማክሮንን ጎኑ አድርጎ ባህር የሚታይበት ካርታ ላይ ቆሞ ያወጋል። ምን ነው በነበርኩ ምን ነው በሰማው። ይንንማ መነገር መወራት ያለበት እንዲህ አይነቱ ከፍታ ነው። መጫወት ያለብን በዚህ አይነቱ ሚስጥር ልክ ነው። ባብይ ልክ መስራት አይደለም። ባብይ ልክ ማውራት አቃተን እኮ መተረክ መንገር መግለጥ አቃተን፣ ተሳነን፣ አልቻልንም። ቻው ቼልስ ተቃዋሚዎቹን ብቻ አይደለም ወዳጆቹንም ረታን። አልቻልንም መግለጥ፣ በቃ አልቻልንም። እመኑ አልቻልንም። ጭቃ እየተለቃለቅን ነው፣ ድንጋይ እየተወራወርን ነው ምናምን። አብይነትን በልኩ አልተረዳነውም። ርቀን መሄድን አልቻልንም፣ መሮጥ አልቻልንም። በቃ እንመን፣ ግድ የለም እንመን፣ እንድናለን። እቺ ሳቅ የምር ሳቅ ይመስላችሁ እንትን እንዳትሉ። እቺ ሳቅ የኔና የናንተ ቤተሰቦች አይደለችም። እቺ ሳቅ ለሆኑ ሰዎች የምንልካት ሳቃችን ነች። እናንተም ሳቋት ሄም እያላችሁ ኮመንት ላይ እቺኛዋ ናት እውነተኛው። ርቀቱ እዛ ልክ ነው። አንዳንዱ ቦሌ ጃፓን ላይ ቁጭ ብሎ አወዳዩን በምርቃና ጥጡ ፈትሎ ቀና ሲል አብይ አህመድ መደመር የሚባል ካልኩሌተር ሰርቶ ጥሎት ሄዷል። የዛኔ የራሱ ካልኩሌተር ተቃጠለበት። አገር በምርቃና አትመራም፣ በህልም ነው የምትመራው። ህልም ዲሲፕሊን ይፈልጋል። ዓላማ ዲሲፕሊን ይፈልጋል። ግብረገብ ይፈልጋል። ለዓላማ ስትታመን ዩኒቨርስም ታዳላለች። ለዓላማ ስትታደል፣ ለዓላማ ስትዋደቅ፣ ለዓላማ ዋጋ ስትከፍል ዩኒቨርስም ዘመም ትልልሃለች። ዓላማ ቢስ ስትሆን ግን አይደለም ዩኒቨርሲቲ ያስተማረ ዩኒቨርሲቲ ማብሩ አይቆምልም እንደነከሌ። እና የጠቅላይ ሚኒስትሩ የፈረንሳይ ቆይታ በጣም በርካታ ጉዳዮች የተነሱበት ነው። በተለይ አሁን ከሰሞኑ ቀጠናዊ ጨዋታ ከነጅቡቲ ጭዌ ጋር ምናምን ተያይዞ አንዳች ወግ ሳያወጉ ጠቅላይ ሚኒስትሩ እንደማይመለሱ የሚጠበቅ ነው። በተለይ በሙዚየም ያደረጉት ጉብኝትም ምንን የሚያሳይ ነው? ሁለቱ ሀገራት ከቅርስ ጥበቃና ከሌሎችም ጉዳዮች ጋር ተያይዞ አብረው ለመስራት እየሰሩበትን ያለውን አካሄድ በደንብ አድርጎ የሚያበረታ ነው። በተለይ ከጃንሆይ እልፍኝ እድሳት ጋር ተያይዞ የፈረንሳይ አበርክቶ በዋዛ የሚታይ አይደለም። እሱ በጠቅላይ ሚኒስትር አብይ አህመድ ዲፕሎማሲያዊ ጥረት የመጣ ድጋፍ ነው። የላሊበላ ውቅር አብያተ ክርስቲያናት እድሳትም እንዲሁ በጠቅላይ ሚኒስትር አብይ አህመድ ተጋድሎ በፈረንሳይ መንግስት እገዛ በዲፕሎማሲያዊ ተጋድሎ የተገኘ ድል ነው። እሱም እድሳት እና የምር ኢትዮጵያዊ ስትሆን እንዲህ የኢትዮጵያዊነት ማሳያ የኢትዮጵያዊነት ካስማ የሆኑ ጉዳዮችን ይዘን የምትሮጠው እና ያለ ግርግር፣ ያለ ጫጫታ፣ ያለ ጩኸት፣ ያለ ሁካታ እንዲህ አይነት በዝምታ ምታ የሚነሱ በጣም አንጸባራቂ ዲፕሎማሲያዊ ጉዞዎችን አርገን መጣለን እና የዚህ የጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉዞ ኮንሲኩዌንሱ በጣም ብዙ ነው። ትርጓሜው እልፍ ነው። በተለይ ባለፉት 7 ዓመታት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የሁለቱ ሀገራት ግንኙነት በፕሬዝዳንት ኢማኑኤል ማክሮንም አጋዥነት በጠቅላይ ሚኒስትር አብይ አህመድም የቅርብ ክትትል ወዳጅነትን መሰረት አድርጎ ሁለቱ መሪዎች ባላቸው ወንድማማችነት ቀረቤታ በመጠቀም በተሻለ መልኩ አብረው የሚሰሩበትንና የሚቀጥሉበትን መንገድ ያመቻቸ ነው እና አንዳንዶች ዝም ብላችሁ እንትን በሉ። አክቹአሊ ያዞረው አንገፈትርም፣ ሙት አንገልም። ሙት መግደል ጀግና ያስብልም። ፖለቲካል ሞቱን ኦልሬዲ ከሞተ ሰው ጋር አንካሰላንትያ ያስፈልግም። ምንድነው ሙት መውገር? ሙት መውገር ምንድነው? እርሜን ብዳራ ከደንባራ አለ ያ ሰውዬ። እርሜን ብዳራ ከደንባራ። እርሙን በሚስቱ ላይ ቢወሰልት ተደናብራ አስፎገረችውና
እርሜን ብዳራ ከደንባራ አላሉ። የኢትዮጵያ ፖለቲካ ላይ አንድ የሆነ በደንብ በቃ መመለስ ያለበት ጥያቄ ምናምን አስቤ ሳልጨርስ ጀዋር እጅ ገባ። አየሁት ባንም ከጀርባው ምን እንዳለ ገባኝ። ከበቡሽ እጅ ሲገባ ማለት ውይ እርሜን ብዳራ ከደንባራ ብያለፍኩት ሌላ ምን ይባላል? እና ምን ነገር መተረክ ያለበት እንዲህ አይነቱ ከፍ ያለ ጉዳይ ነው። አብይ እዛ ሰፈር የለም ምን እናርግሽኛ? እሱማ አይራራ እንዴት ይችላል? ጭዌው ከፍ ነው። በሆነ ጉዳይ በሃሃሪ አክት ሲላቀሱ ጀለስ የለም ጥሏቸው ሄዷል። ሰሞኑን ጠቅላይ ሚኒስትሩ ወደ ጠፈር ሊሄዱ ነው የሚባለው ያለ ቆዩ እኮ ከሄዱ ምን አልሄዱም። እኔ እንደዚህ አይነት መሰረተ ቢስ ወሬ ከየት እንደምታመጡም አላውቅም። ሊሄዱም ከሆነ ጥሩ ነው እንዴ ሊሄዱ ነው ምናምን ብሎ በቃ ከየት ራሱ እንደሚመጣ ራሱ እንደዚህ አይነት ርዕስና አጀንዳ አላውቅም። ግን እስቲ እናያለን፣ ጊዜ ያሳየናል። ችግር የለውም እሱ አይደለም አሁን ጉዳያችን። እና እዛ ከመሄዱ በፊት ጥሏቸው ሄዶ እንዲህ አይነት ከፍታ ላይ በርቀት እየበረረ ነው አባ አለመድከም እና እሱን በደንብ አድርጎ ማየት ያስፈልጋል። በኤሊሴ ቤተመንግስት የነበረው ቅኝት ምናልባት የባህር ኃይል ባህር ኔቪ ጸጥታ ትብብር ምናምን የሚሉትን ነገሮች የምንፈትሽበትና የምንበረብርበትም ነው እና ብዙ እንትን አትበሉ። የኢሳያስ ኮብልስቶኖች፣ የኢሳያስ ጠጠሮች፣ የኢሳያስ የአብራክ ክፋዮች በየሚዲያው ብቅ እያሉ ነው። መሐመድ ሐሰን፣ አንዳርጋቸው ጽጌ ብቅ እያሉ ነው። ኤርሚያስ ለገሰ የአንዳርጋቸው ጽጌን ከባድ ሚስጥር እኔ ለመጀመሪያ ጊዜ ነው ከኤርሚያስ ለገሰ ዋቅጅራ የሰማሁት። ወልቃይት ላይ መሬት ወስዳለች አሉ ነፍሴ። አንዳርጋቸው ጽጌ ከሰሜኑ ጦርነት በኋላ ወልቃይት መሬት ወስዷል። አሁን ይሄ ውሸት ነው ብለን ነው። ወልቃይት የሰሊጥ መሬት ወስዷል አቶ አንዳርጋቸው። አረሱት ማለት አሁን ሰሜን አርማጭሆ ወልቃይት ጠገዴ የሆነውን እንጃ ሰሊጥ እየሸጠ ይገዛል ጠመንጃ። ሰሜን አርማጭሆ ወልቃይት ጠገዴ የሆነውን እንጃ ሰሊጥ እየሸጠ ይገዛል ጠመንጃ። አንዳርጋቸው ጽጌ የወልቃይትን የማስመለስ ትግል መርቻለሁ ብሎ የአካባቢውን ሰዎች እንትን በማለት በዘመድ አዝማዶቹ የሰሊጥ መሬት ወስዷል የሚል መረጃ ወጥቶበታል። እንደ አንዳርጋቸው ጽጌ ያሉ ፖለቲከኞች እድሜያቸውን ሙሉ በህዝብ ደም ሲነግዱ የኖሩ በባርነት ቀንበር ጀርባሽ ለጎበጠው ለአንቺ ነው ኢትዮጵያኛ የምንሞተው እያለ ስንቱን ቁጭ በሉ በላ። እሱ አይደለም ጉዳያችን። የሻቢያና የህወሓት ጥምረት አሁን ላይ አንድ ማስመር ያለባችሁ አንድ ነገር ማለት ነው፣ ፖለቲካሊ ዳሜጅ ሆኗል። ፖለቲካሊ ሞቷል። ፖለቲካሊ ሙት ናቸው። አሁን ሚዲያ ላይ የሚያደርጉት እንቅስቃሴ ሽብር የመንዛት ይሄ የተሸናፊነት ስለልቦናን ማስረጽ ወኔን የመስለብ አጀንዳ የማስጣል እነሱ በእንዲህ አይነት ስልብ ፖለቲከኞች አጀንዳ ለማስጣል ይታትራሉ። ሰውየው ፈረንሳይ ላይ እጁን ኩሲከቶ ካርታውን እያየ ህልሙን ይመለከተዋል። እመነኝ ይኖረዋል። ከፈለካት እመነኝ ጊዜ የሚባል ጌታ ስላለ ማን ስሁት ማን ትክክል እንደሆነ በጊዜ ጅረት ወደፊት ሄደን አብረን እናየዋለን። ያኔ ግን ከምላሴ ጠጉር ይነቀል። ምን ሲል ሀበሻው ነው ተረትና ምሳሌ ያስበው እናንተ። ከምላሴ ጠጉር ይነቀል፣ ከምላሴ ጠጉር ይነቀል ከሚሉ የሄደብኝ ባህር ይነቀል ይመለስ ምናምን ቢሉ አሪፍ ነው። ይሄ ትውልድ እድሜ ለአብይ አህመድ ተኝቼውላ የሚያቃዠኝ እኔ ባህር ነው። ብድግ ብሎ ምናምን ራሱ የባህር በር ነው። እንዴትም ይሁን አገሬ ባህር በር ይኖራት። እኔ ማቀል ጉዳይ የለም። ስቃዥ ራሱ ምቃዥው እንደዛ ነው። የዛን ጊዜ ከነጫማዬ ነው የምተኛው። አሁን እኔ የባህር በር እንትን ሲባል ይመለሳል። ጥያቄው በደንብ ነው የሚመለሰው።
አሁን እነሱ ሀገረንትን ምናምን አይሆንም እንጂ ሀገረንትን ቢሆኑ ራሱ ከዛ ጋር ተዳብሎ ሀገረንትን የሚል ጨዋታ ቢጀምሩና ቢጫወቱ ራሱ ማለት ነው እንዲህ ምናምን የሆነ ነገር ይፈጠራል። እኔ አሁን የማይነካ እንዳልነካኩ ነው። እኔ እኮ አለች የሆነች ለሆነ ጊዜ ደብቄ ያስቀመጥኳት አጀንዳ እዛ ውስጥ እንዳልገባ ብዬ ነው። እና ኮንሲኩዌንሱን መጠበቅ ያስፈልጋል። እኔ ግን አንዳርጋቸው ጽጌን አንድ ጥያቄ ልጠይቀው። ህወሓት የህይወት ዘመን ጠላቱ ነች ለአንዳርጋቸው ጽጌ። በጣም በሚያሳዝን ሁኔታ አንተም ህወሓትም አሁን አባታችሁ አንድ ነው። እንዴት ነው የምትስማሙት? በውርስ አትጣሉ? ኤንዲ አብይን ያኮረፈችው ከአብይ ጋር የተጣላችሁ ፕሪቶሪያ ምናምን ብላ ነው። እና አሁን አለቃው ወያኔን እየሰበሰበለት ነው። ስታሊን አስመራ ምናምን እያየው ነው። እና ኤንዲ ምንም አልመሰለም። ያበላ ይገዛል አለ ሳንካራ። ወዶ አይደለም እኮ እኔ አንዳርጋቸው ክብትርጥር ሲያደርግ እኮ መጠን የለውም። የኢዜማን እንትን እኔ ነኝ የሰራሁት አለ። የፓርቲውን መዋቅር ምናምን ሐሳቡን ህብረ ብሔራዊ ምናምን አርጌ እኔ ነኝ የሰራሁት አለ። ወይ ምንድነው አንተ ያልሰራኸው? አንተ ካልን እጅና እግራችሁን ሰርቻለሁ ትላለህ። በህይወት ዘመን የምታነሳው አንድ ስኬት የሌለ አንድ ፖለቲካዊ አቺቭመንት የሌለ በ40 ምናምን በ50 ምናምን ዓመት የፖለቲካ ታሪክ ውስጥ እዚህ ግባ የማይባል ፖለቲካዊ ከፍታ የሌለ ሰውዬ ለሆድ ከማደር ከመላላክ ከመሸነፍ መስታወት ዋሽቶ ሊሆን ይችላል። ከዛ ውጪ እዚህ ግባ የሚባል አንድ ይሄ እኮ በህይወቴ ያሳካሁት ድል ነው ማለት የማትችል በቀደመ መጽሐፌ የጻፍከውን በአዲሱ መጽሐፌ የማትደግም ፖለቲካል አቋምህን ከፓካውትህ በላይ የምትቀያይር ሰውዬ አንተ ነው እንትን የምትሰራው ፕሮግራም የምትሰራው። የብልጽግናን ፕሮግራም የሰራው አንተ ነህ። የዜማን ፕሮግራም የሰራው አንተ ነህ። የለውጡን እንትን የሰራው አንተ ነህ። ደከምክብን፣ አደከምን። ሄኔ አባት አደከምን አይደል? እኔን ይድከመኝ እንደው እድሜውም እኮ አለ እንደው እንዳይደክም እስቲ ውሃ ጠጣ ብሏል እዛ ቲክቶክ ላይ ያለ ልጅ። እስቲ አረፍ በል በእናትህ መድኃኒትን ምንድን ነው እያልከን ያለው? እኔ አንዳርጋቸው ጽጌ እንዴ ምን አይነት አልኮል ነው የምጠጣው? የቁስል አልኮል ነው የምጠጣው? አንተ ሰውዬ ምን አይነት ስካር ነው የሰከርከው? አሁን እነ መሐመድ ሐሰን እና አንዳርጋቸው ጽጌ ሚዲያ እየቀያየሩ በተደጋጋሚ ያለቅሳሉ። ሁሉም የሻዕቢያ አፎች ይጮሃሉ። በቻሉት መጠን ሽብር ለመንዛት ይሞክራሉ። የተሸናፊነት ስነ ልቦናን እዚህ የመሃል ሀገሩ መንግስት ላይ ለመፍጠር ይጥራሉ። ከዛ ውጪ ምንም ግን በአንዳርጋቸው ጽጌ የወልቃይት የሰሊጥ መሬት በኩል ማየት ያለባችሁ ከእያንዳንዱ ጦርነት ጀርባ ለማትረፍ የሚሞክሩ የሆኑ አካላቶች አሉ። ኢትዮጵያዊ ብቻ አይደሉም፣ ሀገር ወዳድ ብቻ አይደሉም። ዓላማቸው ኢትዮጵያን ማስጣል፣ ሀገራቸውን ማስቀጠል፣ ባለድል ማድረግ፣ ማቆም፣ ማጽናት አይደለም። ማርክ ማይወርድ ከሚዲያ የዘለለ አንዳችም መሬት የወረደች ፖለቲካዊ ስራ አልሰሩ። እኔ አንዳንድ ሰዎች አብይ እነኚህ ሰዎች አንድ ላይ ሲሆኑ የመውረድ ስጋት አለበት። በእነሱ ፍቃድ እስካሁን የቆየ አታስመስሉት እንጂ ቢችሉ 1 ዓመት አያስቆዩትም ነበር እኮ ስላልቻሉ ነው። በእነሱ በጎ ፍቃድ፣ በሻዕቢያ በጎ ፍቃድ፣ በቲፒኤልኤፍ በጎ ፍቃድ፣ በአንዳርጋቸው ስጦታ፣ በእነ መሐመድ ሐሰን ድጋፍ ምናምን አብይ የቆመ እንዳይመስል ፕሮፌሰሩ ማለት ነው። መሐመድ ሐሰን በእነሱ አይደለም የቆመው። እነኚህ አሁን ሚዲያ ላይ የወጡ የሚያለቅሱት እነ ፕሮፌሰር መሐመድ ሐሰን እነ ኢሳያስ አፈወርቂ ምናምን እነ ማን ነው እና አንዳርጋቸው ጽጌ ምናምን ሻዕቢያ ያለችውን እንትን እያደራ ነው፣ እየጮኸ ነው። ስለዚህ ከአብይ ጋር የቆመ የመሰላቸውን በሙሉ እየዞሩ ይናከሳሉ። ይሄ እብዱሻ ጸባዩ ነው መናከስ።
ችግር የለውም 60 መርፌ መንበርታችን እንወጋለን ብትነክሱን ምን ማነው እና የነኚህ ሰዎች መንገድ የነኚህ ሰዎች ጉዞ በደንብ አድርጎ መፈተሽ በደንብ አድርጎ መበርበር በደንብ አድርጎ መታየት የሚፈልግ እና ዝም ብሎ ሚዲያ ላይ ውካታ መፍጠር ፕሮፓጋንዳ መፍጠር ራሳቸውን ነው የሚያታልሉት ሌላ ማንንም አያታልሉም ባይዘይ ራሳቸውን ነው የሚያሞኙት ራሳቸውን ነው የሚያቀሉት ከዛ ባለፈ አንዳችም እዚህ ግባ ምንለው አንዳችም ይሄ ነው ብለን የምናነሳው ድልም ከፍታም የላቸውም እና ከዛ አንፃር ፈትሹት አሁን በደንብ ትኩሳታቸው ከፍ ፍትላለች ቀላል ፎቶ አይደለችም ላይ ሰፈር ጫጫታ ታች ሰፈር እንባ መሀል ሀገር ግራ መጋባት ልትፈጥር የምትችል ጭዌን አብይ አህመድ እየተጫወተ ነው ይመቸው በዛ ርቀት ልክ መሮጥ በዛ ርቀት ልክ መስፋት በዛ ርቀት ልክ መቀጠል መቻል አሪፍ ነገር ነው ካልቻሉ መቼስ ማልጎደኒ ምንም ማድረግ አይቻልም ብለን ነው የምናልፈው እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል የኔና እናንተ ሀገርም እንደ ልማዷ ታሸንፋለች ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ ግን እንዳይረሳ ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ የኔና እናንተ ሀገር እንደ ልማዷ ታሸንፋለች ውድ ሜዳችን ታዳሚዎች ቸር ቆዩን